ወደ ኢየሩሳሌም ተመለሱ። በምን ደስታ ገርማ። ስለዚህ መከራን ትቀበላላችሁ፣ ትገረፋላችሁ፣ አሳልፎ ይሰጣችኋል፣ ትሞታላችሁ ተብሎ ነው የተነገራቸው። ክርስቶስ የተሰቀለ ቀን ተደብቀዋል። 40 ቀን እያስተማራቸው አሁን ጥሏቸው ወደ ሰማይ ሲያርግ በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ክርስቲያኖች አንድ ሰው ቤተ ክርስቲያን ውስጥ ካልኖረ መስቀሉን በደስታ መሸከም አይችልም። ትንሽ ነገር ተስፋ ያስቆርጠናል። ከሃይማኖት ለመውጣት ምክንያት እንፈልጋለን። ማይተብ ለመበጠስ ምክንያት እንፈልጋለን። ድሮም ብዬ ነው እንጂ ቅዱስ ገብርኤል አለ ወደ ማለት እንሄዳለን። ለምን? ከኢየሩሳሌም የወጡ ሰዎች መስቀሉን በደስታ መሸከም አይችሉም። ቅዱሳን ሐዋርያት ከዛ በኋላ የሐዋርያትን መጾም የተጀመረው ከዛ በኋላ የሐዋርያትን ጉዞ ስንመለከት ተገርፈዋል፣ ተሰደዋል። አንድም ሐዋርያ በበሽታ የሞተ የለም። ወንጌላዊ ዮሐንስ ተሰወረ፣ ተወሰደ። የቀሩት 11 ሐዋርያት ሰማዕታት ሆነው ሞቱ። አንዱም እንኳን ፈርቶ የቀረ የለም። ተዘግዝቀው የተሰቀሉ አሉ፣ አንገታቸውን ለሰይፍ የሰጡ አሉ፣ ቆዳቸውን ተልጠው እንደነ ቶማስ ዘንዴክ መከራ ተቀብለዋል። ይሄ የሆነው ኢየሩሳሌም ውስጥ ስለቆዩ ነው። አንድ ሰው ቤተክርስቲያን ውስጥ ከኖረ በቤተክርስቲያን ስም ስለሚመጣበት ነገር አይሳቀቅም። በቤተክርስቲያን ጉዳይ አይደራደርም። የቤተክርስቲያን ጉዳይ አጀንዳው ሁሉ በላይ ይሆናል በደስታ። ለዚህ ነው የሚወደኝ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። መስቀሉን በክርስቶስ መስቀል አንፃር የራሳችን መስቀል አለን። እኛ ትዳር መስቀል አለው፣ ምንኩስና መስቀል አለው፣ ንግድ መስቀል አለው። በተለይ በዚህ ዘመን ኦርቶዶክስ መሆን መስቀል አለው። ኦርቶዶክስ መሆን ነጠላ መልበስ መስቀል አለው። ማተም ማሰር መስቀል አለው። ይህንን ስታደርግ ዓለም ላይ ደሰት ይችላል። አንተ ያለኸው ኢየሩሳሌም ስለሆነ በደስታ ደስ ብሎ የምታደርገው ነገር ሁሉ በደስታ። ለምን? ኢየሩሳሌም ነው ያለው። ይህንን ደስታ ከኢየሩሳሌም ውጭ ከሆንክ አይገባህም። ሰው የቤተ ክርስቲያን ጣዕም ካልገባው ስለ ቤተ ክርስቲያን ስለ ሃይማኖቱ የሚደርስበት ነገር ሁሉ ያስደስተው። በትንሽ ነገር ማማረር ይጀምራል። ጉንፋን አሞት እንደምን አደርክ ሲባል ሁሉን አደርኩ፣ ቁጭ ብዬ አደርኩ፣ እግዚአብሔር ይመስገን። አይ ለምን ይመስላችኋል? ኢየሩሳሌም ውስጥ አይደለንም፣ ቤተክርስቲያን ውስጥ አይደለንም። ሐዋርያት ደስ ያላቸው ኢየሩሳሌም ቤተክርስቲያን ውስጥ ስለተመለሱ፣ ወደ ኢየሩሳሌም ቤተክርስቲያን ስለተመለሱ በደስታ እንዲህ ይለናል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል፣ ወደ ጽዮን ተራራ ወደ